ሰላም ተማሪዎች ያላችሁ በሰላማችሁ ይብዛ። 11 ያክፍል ባዮሎጂ መምህራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ምንድነው ዲስከስ እያደረገ የምንገኘው we are talking about chapter 2 አይደለ? አኒማልስ ሚሊዮን ቻፕተራችንን እየተማማርን ነው የምንገኘው። የመጨረሻ የሆነውን ያ ማለት የቶፒኩ የመጨረሻ ሳይሆን 2.5 አኒማል ቢሄቪየር ላይ በሚለው ሐሳብ ላይ የመጨረሻ የሆነውን ኮንሰፕት ወይ ደግሞ ፓርት 3 የምናይበት ሴሽን ላይ ደርሰናል ማለት ነው። ከዚህ በፊት የነበሩ ሴሽኖቻችን ላይ እንዳነሳ ነው ስለ ክላሲካል ኮንዲሽኒንግ ተማምረን አይደለ? about ኢቫን ፓቭሎቭ ምንነት ምንድን ነበር የሰራው የሚለው ስለ አንኮንዲሽንድ ስቲሙለስ፣ ስለ አንኮንዲሽንድ ሪስፖንስ፣ ስለ ኮንዲሽንድ ስቲሙለስ፣ ኮንዲሽንድ ሪስፖንስ እንዴት ይመጣ የሚለው ነገር ኢን ዲቴል የተመለከትንበት ሴሽን ነበረ ከዚህ በፊት የነበረው ሴሽናችን ላይ። እንዲሁም ስለ ሃቢቹዌሽን፣ ስለ ሴንሲታይዜሽን ምንነት አይተን አገባደን እዚህ ጋር ደርሰናል ማለት ነው። today's topic of discussion is going to be about the behavioral cycleዎቻችን ምንድን ናቸው፣ ባህሪያቶቻችን ምንድን ናቸው የሚለው ነገር የምናይበት ሴሽን ነው ይሄኛው ቶፒክ ማለት ነው። ኦኬ ከዚህ በፊት የነበረው ሴሽን ፕሊዝ ጎ ባክ ኤንድ ዋች ኢት። ምክንያቱም ለዚህኛው ሴሽን እንደ መንደርደሪያ ሀሳብነት ስለሚያገለግላችሁ አይ ሃይሊ ሪኮመንድ ዳት ዩ ጎ ባክ ኤንድ ዋች ኤቭሪ ሲንግል ቪዲዮ ማለት ነው። as always www.lucybridgeacademy.com ዌብሳይታችን ነው። አድቫንስድ የሆኑ ኤአይ ፖድ የሆኑ ሾርት ኖቶች የምታገኙበት ከ10 ሺህ በላይ ጥያቄዎችን የያዘ የኩዌስችን ባንክ ከ5 በላይ ቋንቋ አንደርስታንድ እንድታደርጉ የሚያግዛችሁ የራሳችሁ የሆነ ፐርሰናላይዝድ ኤአይ አሲስታንት እንዲሁም ካላችሁ ቦታ ሆናችሁ ያለምንም ሀሳብ ያለንም ጭንቀት በሞባይል አፕሊኬሽናችን ቪዲዮዎቻችንን ዳውንሎድ እያደረጋችሁ እንድትመለከቱ የሚያስችላችሁን የኦፍላይን አክሰሲቢሊቲ አንድ ላይ ኢንኮርፖሬት የተደረገበት የኢለርኒንግ ፕላትፎርም ነው። አሁኑ ጆይን ማድረጋችሁን እንዳትረሱ። የዩቲዩብ ቻናላችንን ሰብስክራይብ ማድረግ ልክ እንደናንተ ተማሪዎች ጋር በቀላሉ ተደራሽ እንዲሆን ስለሚያግዘን አስወልዌይስ የሰብስክራይብ በተናን በመጫን ኖቲፊኬሽናችሁን በማብራት ሀሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። የቴሌግራም ቻናላችንም አስወልዌይስ የእናንተን ሀሳብና አስተያየት ለመቀበል ተዘጋጅተን እየጠበቅናችሁ ነው። እናሻሽለው፣ ምን ጨምረው፣ ምን ቀንሰው any kind of comment ካላችሁ please forward them directly. okay as always 2.3 እንዳልኳችሁ today's topic of discussion is going to be about the different types of behaviors that an animal would show. okay አንድ እንስሳ ወይም አንድ ሰው ሊሆን ይችላል ልክ እኛ የተለያየ ባህሪ እንዳለን ሁላ አኒማሎችም similar fashion they're going to have different kinds of behaviors ማለት ነው። what kind of behaviors? for example it could be a reproductive behavior ሊሆን ይችላል. it could be some of them are actually going to happen as a form of cycle. በሳይክል መልክ የሆነ ቦታ ይጀምራሉ there's going to be point A ከዛ ወደ point B ይሄዳሉ ከዛ ወደ point C. for example ልክ እንደዚህ በሳይክል መልክ የሚሄዱ complete የሆነ circular cycle የሚፈጥሩ behavioral cycleዎችም አሉ ማለት ነው። we are going to be talking about those in this session. okay ከዛስ እንዳልኳችሁ reproductive behavior አንደኛው ማንኛውም እንስሳ ወደዚህ ዓለም በሚመጣበት ሰዓት one of the behaviors that any animal is going to have is a reproductive behavior አይደለ? ራሱን ተክቶ ለማለፍ innately ምን ተብሏል ማለት ነው? ኮር ተደርጎ genetically ኮር ተደርጎ reproduction is one of the most important duties that an animal would have አይደለ? እንደምታውቁት of course reproduction is going to be a very natural በተፈጥሮ ኦከር የሚያደርግ ፌኖሜና ነው right of course so by definition reproductive behavior ስለሱ ምንነት የተለያዩ ምን ነገሮችን ያሳያሉ እንስሳቶች በተለይ ደግሞ ካውንተርፓርታቸው ወይም ተቃራኒ ጾታን አትራክት ለማድረግ የሚያደርጓቸው ነገሮች ምንድን ናቸው የሚለው ነገር እነሱን እንመለከታለን። ከዛ መቀጠል ደግሞ of course about the social behaviors አይደለ? እናንተ መቼም እዚህ ዓለም ላይ ብቻችሁን አትኖሩም። ጓደኞቻችሁ ጋር ከጓደኞቻችሁ ውጪ ካሉ ሰዎች ጋር ኢንተራክት እያደረጋችሁ ነው። ጠዋት ከእንቅልፋችሁ ተነስታችሁ ትምህርት ቤት እስክትደርሱበት ባለው ታይም ድረስ ኢንተራክት እያደረጋችሁ የምትሄዷቸው በጣም ብዙ ሰዎች አሉ። ዳቦ የመጣላችሁ ማን ይመስላችኋል? ጠዋት የበላችሁትን of course it's a human being። የሰራችሁት እንጀራ በማን ነው ሜክ የተደረገው? somebody else የሆነ ቦታ ላይ አንድ ትልቅ ማሳ ላይ ጤፉን ስለዘራው እናንተ ቁጭ ብላችሁ እንጀራ እየበላችሁ ያላችሁ ማለት ጠዋት ተነሳችሁ ወደ ትምህርት ቤት ስትሄዱ በምን ነው የምትሄዱት? በታክሲ ከማን ጋር ኢንተራክት እያደረጋችሁ? ከሹፌሩ ከረዳቱ ጋር አይደለም? of course this kind of things are repeatedly happening ማለት ነው። ከዛስ ክላስ ከገባችሁ በኋላ ከጓደኞቻችሁ ጋር ኢንተራክት አደርጋላችሁ። there is a social behavior in each and every aspect. similarly ምን እንስሳቶች ናቸው social behavior የሚያሳዩት የሚለውም ነገር የምናይበት። ከዛ እዚህ ቻለም ደግሞ of course compete የሚያደርግ ነገር የለም ማለት everybody competes። እኔ ከጓደኛዬ ጋር እኔ ከአካባቢ ላይ ካሉ ሰዎች ጋር ኮምፒት አደርጋለሁ። እናንተ ሜቢ የተሻለ ደረጃ የተሻለ ግሬድ ለማምጣት ክላስሩሞቻችሁ ውስጥ ከሚገኙ ሰዎች ጋር ተማሪዎች ጋር ምን ታረጋላችሁ? ኮምፒት ታረጋላችሁ ማለት ነው። ከፍ ሲል ደግሞ ድርጅት ከድርጅት ጋር ሀገር ከሀገር ጋር አህጉር ከአህጉር ጋር ምን ያደርጋል ማለት ነው? ኮምፒት ያደርጋል ማለት ነው። ስፔሲፊካሊ ደግሞ the concept of competition በዚህ ሴሽን የምንመለከተው ሪሶርሶች ሊሚትድ ሲሆኑ okay that's one of the most important thing that we will see resources ምን ሲሆኑ ሊሚትድ በሚሆንበት ሰዓት ምን ነገሮችን እናሳያለን about intraspecific competition interspecific competitionን እንመለከታለን ማለት ነው። መጨረሻ ላይ ደግሞ ስለ territoriality and communication is also going to be about what about the behaviors ማለት ነው። any kind of what
any kind of behavioral pattern አካባቢያችን ላይ happen ለሚያደርጉ ነገሮች የምንሰጠው ምላሽ ምን ብለን እንጠራዋለን ማለት ነው? We actually call it behavior. Okay, do not forget about this. We actually call it a behavior ማለት ነው. So እነዚህ ነገሮች እናያለን ማለት ነው. Now ቅድምም ብያችኋለሁ እንግዲህ we'll start from the behavioral cycle. Okay, በሳይክል happen ከሚያደርጉ ነገሮች መካከል እዚህ ጋር ምን እያደረገ ይመስላችኋል? I hope you guys are not doing this while you're watching me. Okay, I hope you guys are active ሆናችሁ የተመለከታችሁ ናችሁ ወይም እያያችሁኝ ነው ብዬ ተስፋ አደርጋለሁ. Okay, this guy is actually sleeping አይደለ? Sleep by definition every single day ሁሉም ሰው በየዕለት ተዕለት happen የሚያደርግ ፊኖሜና ነው አይደል? ሳይክል ነው ማለት ነው። ጠዋት ተነሳላችሁ፣ ማታ ላይ ተኛላችሁ፣ ድጋሚ ትነቃላችሁ፣ ድጋሚ ተኛላችሁ፣ ድጋሚ ትነቃላችሁ። so it's going to be a continuous cycle ማለት ነው። መንቃት፣ መተኛት፣ መንቃት፣ ከዛስ መተኛት፣ ከዛስ መንቃት, right? repeatedly happen የሚያደርግ phenomena. What do we call it? We actually call it a sleep-wake cycle. That's what it's actually called, okay? Sleep-wake cycle, or it's actually called circadian rhythm. ተብሎ ይታወቃል ማለት ነው። The one that actually happens on a 24-hour basis, okay? Over a 24-hour period time, በየ24 ሰዓቱ ምን የሚያደርግ ማለት ነው? happen የሚያደርግ cycle ነው ማለት ነው። Now, when you talk about this behavioral cycle, specifically when you talk about the circadian rhythm, and important የሆነ የምናችን የአእምሯችን ወይ ደግሞ the brain component ማንሳት ይኖርብናል ማለት ነው። okay, a very important component, a very important part inside your brain. ለምን ይመስላችኋል? ጠዋት አብዛኛውን ጊዜ of course በቂ እንቅልፍ ካላገኛችሁ ጠዋት እንቅልፍ ሊላችሁ ይችላል, which is a common thing. okay, usually your body አካላችሁ ምን እየነገራችሁ ነው? እረፍት እንደሚያስፈልጋችሁ እየነገራችሁ ነው። ከሰማችሁ then eventually you guys fall asleep, or ደግሞ ጨክናችሁ ቆፍጠን ብላችሁ ቀኑን ልታሳልፉት ትችላላችሁ. It is a very common thing, okay, which is possible by the way. okay, but ቀኑ እየገፋ መጣ ቁጥር ስራችሁን ካጠናቃችሁ በኋላ ራታችሁን ከበላችሁ በኋላ then after you brush your teeth, then wash your legs or whatever man የምታረጓቸው ማንኛውም ነገሮች ምሽት ላይ ካረጋችሁ በኋላ ማታ ምን happen ያደርጋል? እንቅልፍ ይላችኋል። ለምን ይመስላችኋል ማታ እንቅልፍ የሚለን? have you ever asked? ለምን ጠዋት እንቅልፍ አይለንም? of course ሊሆን ይችላል. maybe it might be due to what የሆነ psychiatric disorder ያለባቸው ሰዎች often times happen ሊያደርግባቸው ይችላል. or it could be what lack of sleep. okay, ከአንድ ቀን በፊት በደንብ እንቅልፍ ካልተኛችሁ then your body is actually wanting to what? መተኛት ይፈልጋል። ግን ማታ በቂ የሆነ እንቅልፍ ካገኛችሁ ጠዋት እንቅልፍ አይላችሁም። then eventually ሰዓቱ ሲደርስ ማታ ላይ እንደገና ያ እንቅልፍ የሚል ስሜት ይመጣል። ለምን ይመስላችኋል? what do you think that is? That is one of the behaviors that we're going to be talking about, okay? ስለ እንቅልፍ ስናወራ አንድ ኢምፖርታንት የአእምሯችን ክፍል አለ. what do we call that part? We call that part pineal gland ተብላ ትታወቃለች። okay? አንድ ግላንድ አለች በጣም ምን የምታክል ባቄላ የምታክል ሳይዝ ያላት below your hypothalamus ምን የምታረግ sit የምታረግ ማለት ነው። okay, beneath your hypothalamus sit የምታረግ ኢምፖርታንት የሆነች ምን አለች ማለት ነው? ግላንድ አለች ማለት ነው። we call that gland the pineal gland. okay, ባቄላ ግላንድ ልትሉትም ትችላላችሁ if you guys want, which is perfectly fine. but now this pineal gland ምንድነው የሚያደርገው? it secretes a very important chemical called melatonin. okay, melatonin የተባለ ኢምፖርታንት የሆነ ምን ይለቃል ማለት ነው? ኬሚካል ይለቃል። the moment ይሄ ኬሚካል ሲለቀቅ አካላችሁ ምን ይጀምራል ማለት ነው? እንቅልፍ ማለት ኤሰንሱ ይመጣል ማለት ነው። እንዴት ነው ይሄ ሜላቶኒን የሚለቀቀው ካላችሁኝ ዩዥዋሊ ይሄ ግላንድ ስቲሙሌት የሚደረገው ወይ ደግሞ የሚነቃቃው መች ነው? ሲመሽ ወይ ደግሞ ጨለማ ክፍል ውስጥ። ለዛ ነው እስቲ አሁን ብርሃን ካለበት ቤት ውጡና ጨለማ ክፍል ውስጥ ለአንድ 30 ደቂቃ ያክል ቁጭ በሉ። አውቶማቲካሊ ምን አፕን ያደርጋል? እንቅልፍ ይላቸዋል። ለዛ እኮ ነው ዩዥዋሊ ስትተኙ መብራት አጥፉ የሚባለው። እዚህ ጋር የምታዩት ኬሚካል በደንብ በሚለቀቅበት ሰዓት ጥሩ የሆነ እንቅልፍ እንድታገኙ ወይ ደግሞ በቂ የሆነ እረፍት እንድታገኙ ስቲሙሌሽን ይፈጥራል። ለዛ ነው መብራት አጥፍታችሁ ተኙ የሚባለው። ምክንያቱም one of the most important thing ፒኒያል ግላንድን ስቲሙሌት ከሚያደርጉ ነገሮች መካከል ምንድነው? is usually darkened ወይ ደግሞ ዳምፕ እንዲሆነ ላይት ያለበት darkness ወይ ደግሞ ጨለማ and ይሄን ፒኒያል ግላንድ ምን ያደርገዋል ማለት ነው? ስቲሙሌት ያደርገዋል ማለት ነው። ይሄ ፒኒያል ግላንድ ስቲሙሌት ሲደረግ ምን ይለቀቃል? then the melatonin የተባለው ኬሚካል ይለቀቃል። then eventually melatonin ሲለቀቅ ደግሞ ምንድነው ማለት ነው? እንቅልፍ የሚላችሁ ወይ ደግሞ እንቅልፍ የሚተኛት ፕሮሰስ ቢጊን ያደርጋል ማለት ነው። okay, this is all about the circadian rhythm. yes of course የተለያዩ ጥናቶች እየተደረጉ ነው። 8 ሰዓት መተኛት አለብኝ? maybe should I sleep 7-8 hours or should I sleep 4 hours? በጣም የተለያዩ አይነት ዳይሌማዎች አሉ። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ በሞባይል አፕሊኬሽናችን አሊያም ዌብሳይታችንን ጆይን በማድረግ ማግኘት ትችላላችሁ። መልካም የትምህርት ጊዜ